Mr. Netanyahu on charges of war crimes and crimes. አሜሪካና እስራኤል ያወራረዱት የጦርና የሞራል ኪሳራ been fighting so long and so hard that they don't know what the they're doing. Do you understand that? መንግስታት በመደጋገፍ ህዝባቸውን ከስቃይ ከረሃብና ከችግር ለማዳን ከሚያደርጉት እንቅስቃሴ ይልቅ ተደጋግፈው ለማጥፋት የሚያደርጉት ሩጫ እየጎላ መምጣቱን በገሃድ እየተመለከትን ነው። አንገቱ ቀና ያለ መንግስትን የመድፈቅ የተለየ ሐሳብ የሚያቀርብ ቡድንና ፓርቲን የማጥላላት አባዜ ደግሞ የፖሊሲያቸው የመጀመሪያ አጀንዳ አድርገው እየተንቀሳቀሱ ነው። በቅዱስ መጽሐፍት የተስፋይቱ ምድር ተብላ የምትጠቀሰው በ7ኛው ክፍለ ዘመን በአረቦች ቁጥጥር ስር፣ በ13ኛው ክፍለ ዘመን በግብፅ፣ በ1517 በኦቶማን ቱርክ ትተዳደር የነበረችው ከ1920 እስከ 1947 ፍልስጤም ወይም ዕብራይስጥ የሚል መጠሪያ የነበራት በ1947 የተባበሩት መንግስታት ዕውቅና ከተሰራ በኋላ በመጀመሪያው ሳምንት የመጀመሪያው የውጭ ጉዳይ ሚኒስትር ሞሼ ሳርት ከእንግዲህ መጠሪያችን እስራኤል መሆኑን እወቁልን ካሉ በኋላ ውሎ አዳሯ ከጦርነት ጋር የተያያዘ መሆኑን በግልጽ የሚታወቅ ነው። ዛሬም የሹም ዶሮ ነኝ ክፍ አትበሉኝ እያለች የራሷንና የአለቆቿን አጀንዳ ለማስፈጸም ዋና የጦር ጉዳይ አስፈጻሚ ሆና ይብቃሽ የሚላት ጠፍቶ ከኢራን ጋር ውጊያ መግጠሟን እየተመለከትን ነው። በሌላ በኩል እባብ ያየ በልጥ በረየ እንዲሉ የዓለም መንግሥታትም ከዜጎቻቸው ጉሮሮ እየነጠቁ ለውጭ ገበያ የሚያቀርቡትና የማያገኙትን ዶላር ቅድሚያ ሰጥተው የሚንቀሳቀሱት የጦር ኃይላቸውን ለማጠናከርና መሳሪያ ለመሸመት ነው። መጀመሪያ ጓዳችንን ቀጠናችንን ስንፈትሽ በአህጉራችን አፍሪካ መንግሥታት በአጠቃላይ በዓመት የሚያገኙት ገቢ ከ2.8 እስከ 3.6 ትሪሊየን ዶላር ይገመታል። ከዚህ ውስጥ ደቡብ አፍሪካ 410.34 ቢሊዮን ዶላር፣ ግብፅ 347.34 ቢሊዮን ዶላር፣ አልጄሪያ 268.89 ቢሊዮን ዶላር፣ ናይጄሪያ 188.27 ቢሊዮን ዶላር፣ ሞሮኮ 165.4 ቢሊዮን ዶላር፣ ኬንያ 131.67 ቢሊዮን ዶላር፣ ኢትዮጵያ ደግሞ 117.40 ቢሊዮን ዶላር መሆኑን ከዓለም ባንክ የተገኘው መረጃ ያመለክታል። 1.5 ቢሊዮን የሚገመተው የአፍሪካ ሕዝብ መንግሥታቱ ለጦር መሳሪያ ግዢ ወይም ሰራዊቶቻቸውን ለማደራጀት የሚያወጡት ወጪ 58.2 ቢሊዮን ዶላር ነው። ይህ ወጪ ከበለጸጉት አገራት ወጪ ጋር ሲነጻጸር ጃፓንና እስራኤልን በማስቀደም በ11ኛ ደረጃ ላይ የተቀመጠ ነው። የበለጸጉ አገራት በ2025 ያወጡት የመከላከያ ወጪና ግንባታ 2.63 ትሪሊየን ዶላር ሲሆን ከዚህ ውስጥ አሜሪካ 997 ቢሊዮን ዶላር፣ ቻይና 314 ቢሊዮን ዶላር፣ ራሽያ 149 ቢሊዮን ዶላር፣ ህንድ 80 ቢሊዮን ዶላር እንዲሁም በአራተኛ ደረጃ ጥልቅ ብላ የገባችው ጀርመን 114 ቢሊዮን ዶላር ወጪ በማድረግ የቁንጮውን ድርሻ ይዘዋል። እነዚህ አገራት የተረጋጋ የእድገት ዕቅድ በማለት ባጸደቁት አጀንዳ ሰስቴይንድ ዴቨሎፕመንት ጎልስ እስካሁን በማደግ ላይ ላሉ አገራት መለገስ ከሚገባቸው 6.4 ትሪሊየን ዶላር ወጪ ያደረጉት ወይም ያበደሩት 246 ቢሊዮን ዶላር ነው። በጦርነቱ የደረሰው ውድመት፣ ሞትና የአካል ጉዳት እስራኤል በጋዛና በዌስት ባንክ እንደ አውሮፓውያን አቆጣጠር ከጥቅምት 2023 እስከ ሚያዝያ አጋማሽ 2026 በፈጸመችው የጦርነት ጥቃት 72300 ፍልስጤማውያን ተገለዋል። 172000 ለከፍተኛ የአካል ጉዳት ተዳርገዋል። ከ1.9 ሚሊዮን እስከ 2 ሚሊዮን የሚጠጉት ደግሞ መጠለያቸው ወደ ዶግ አመድ ተለውጦ ከጋዛ ለመሰደድ ተገደዋል። 371000 መኖሪያ ቤቶች ወደ ፍርስራሽነት ተቀይረዋል። ከእነዚህ ውስጥ 50 በመቶ የሚጠጉ ሆስፒታሎች ምንም አይነት አገልግሎት መስጠት የማይችሉበት ውድመት በማስተናገድ የጋዛ መሠረተ ልማቶች ከዛሬ 77 ዓመት በፊት ወደ ነበረበት ገጽታ ወደ ኋላ እንዲመለስ ያደረገ የግፍ ሰለባ ሆነዋል። እንዲሁም 80 በመቶ የሚጠጋው የእርሻ ማሳ ወደ ድንጋይ ክምር ተቀይሮ ሕዝቡ ከውጪ በሚሰጥ የምግብ እርዳታ ተመጽዋች ወይም ተረጂ ሆኗል።
በዌስት ባንክ ከ100 የሚበልጥ የሰብአዊ ሕይወት ተቀጥፏል። በኢራን ከመጋቢት 26 ጀምሮ በአሜሪካና በእስራኤል በተፈጸመ ጥቃት 3300 ሰዎች መገደላቸውን፣ 26500 ሰዎች ላይ የአካል ጉዳት መድረሱን፣ ከ3.2 ሚሊዮን የሚበልጥ ነዋሪ ከመኖሪያው መፈናቀሉን፣ 81,000 የሚጠጉ መኖሪያ ቤቶች፣ የአገልግሎት ሰጪ ተቋማት፣ የሕክምና ተቋማትና ትምህርት ቤቶች መውደማቸውን የኢራን ጤና ሚኒስቴር ያወጣው መግለጫ ያመለክታል። ኢራን በወሰደችው የአጸፋ እርምጃ ደግሞ ከ280 እስከ 380 የሚሆኑ እስራኤላውያን መገደላቸውን፣ ከ7700 እስከ 8500 የሚደርሱ ለአካል ጉዳት መዳረጋቸውን፣ በደቡብ እስራኤል የሚኖሩ ነዋሪዎች ቤት ንብረታቸው በመውደሙ መንግሥት ባዘጋጀው መጠለያ እንዲቀመጡ መገደዳቸውን፣ በጦርነቱ ከተሳተፉ አሜሪካውያን ደግሞ ከ13 እስከ 15 የሚደርሱ መገደላቸውን፣ ከ500 የሚበልጡ ለአካል ጉዳት መዳረጋቸውን፣ ሊባኖስን ጨምሮ በቀጠናው ከ100,000 የሚበልጥ ሕዝብ የሞት ሰለባ መሆኑን፣ የተለያዩ የሰውነት አካላቸውን ያጡ በሺዎች የሚቆጠሩ ሰዎች ሕክምና አጥተው በወዳጅ ዘመዶቻቸው ፊት እያለቀሱ ለሞት መዳረጋቸውን በኦቻና በዩኤንአርደብሊውኤ የተጠናቀሩ ዜናዎች ለመረዳት ተችሏል። የራሷ እያረረባት የሰው ድስት ታማስላለች እንዲሉ የጦርነቱ ጢስ ወደ እያንዳንዳችን ቤት መግባቱን የሆርሙዝ የንግድና የነዳጅ መርከብ መተላለፊያ ከዘጋ በኋላ እያወራረድ ነው ያለውን ሂሳብ ዞር ብሎ ማየት የሚገባን ብቻ ሳይሆን ለቀባሪው አረዱት የሚል ትችት የሚያሰነዝር ነው። ቆላም ነፈሰ ደጋ የጦርነቱ ዋና ተጠቂ ሰላማዊ ሕዝብ፣ የጦርነቱ ዋና አትራፊዎች የመሳሪያ አምራች ድርጅቶች ለመሆናቸው ሌላ ምስክር አያስፈልግም። ይኸውም የአሜሪካ መከላከያ ሚኒስቴር የአሜሪካ መኪና አምራች ድርጅቶችን ሰብስበው መኪና ማምረት አቁማችሁ እንደ ሁለተኛው የዓለም ጦርነት ፎርድ የተባለው የመኪና አምራች ድርጅት ገድል ተቀላቀሉ ማለታቸው በቂ ማስረጃ ነው። የቆጡን አውርድ ብላ የብብቷን ጣለች የተባለችው አሜሪካ በሚያዝያ 2026 በኢራን ላይ ያስወነጨፈችውን መሳሪያዎች ዋጋቸውን በዝርዝር ስንመለከት ቶምሃውክ ክሩዝ ሚሳኤል የአንዱ ሚሳኤል ዋጋ $3.6 ሚሊዮን ሲሆን የተወነጨፉት ሚሳኤሎች ብዛት 1000 ነው። ጆይንት ኤር ቱ ሰርስ ስታንድ ኦፍ ሚሳኤል የአንዱ ሚሳኤል ዋጋ $1.1 ሚሊዮን ሲሆን የተተኮሱት ሚሳኤሎች ብዛት 1100 ነው። ከኢራን ወደ እስራኤል የሚከንፉና ጥቃቶችን የሚፈጽሙ ድሮኖችን በአየር ላይ የሚያመክኑ ፓትሪዮት ኢንተርሴፕተር ሚሳኤል የአንዱ ዋጋ $4 ሚሊዮን፣ ፕሪሲዥን ስትራይክ ሚሳኤል ለአየር ተዋጊ ጀቶችና ሚሳኤሎችን ለማጓጓዝ በቀን $14 ሚሊዮን ሲሆን ከሚሳኤሎቹ አፈሙዝና ከኤፍ-35 ተዋጊ ጀት የሚወጡ አውዳሚ የቦምብ አረሮች ዋጋ እንደሚከተለው ሰፍሯል። ከኢራን የሚወነጨፉ ሚሳኤሎችና ድሮኖችን በአየር ላይ ለማምከን ታማይር ኢንተርሴፕተር ከእያንዳንዱ የሚተኮስ ተተኳሽ ዋጋ ከ$20,000 እስከ $100,000፣ የኢራን ሮኬቶችን የሚያመክን ኢንተርሴፕተር ሚሳኤል የሚወነጭፍ ተተኳሽ የእያንዳንዱ ዋጋ ከ$700,000 እስከ $4 ሚሊዮን፣ አንድ ኤፍ-35 ተዋጊ ጀት ወደ ምድር የሚጥለውን 970 ኪሎ ግራም የሚመዝን MK-84 የተባለ ቦምብ ጨምሮ የአንድ ጀት ዋጋ $100 ሚሊዮን ሲሆን አሜሪካ በኢራን የ3 ቀን የጦር ውሎ $400 ሚሊዮን የሚገመት የመሠረተ ልማት የነዳጅ ማጣሪያ ውድመት በማድረስ ያወራረደችው ወጪ በየቀኑ ከ970 ሚሊዮን እንደሚበልጥ ከፔንታጎን የተገኘ መረጃ ያመለክታል። አብዛኛው ከኢራን የሚወነጨፉ ሚሳኤሎችና የድሮን ጥቃቶች በአየር ላይ በማምከንና በመከላከል ላይ ባተኮረው የእስራኤል ጦር የተጠቀማቸው መሳሪያዎች ወጪ ጠቅላላ አድርገን ስንቃኝ ኤፍ-151፣ ኤፍ-161 እና ኤፍ-35 የተባሉ ተዋጊ ጀቶች፣ አይረንዶም የተባለ አጭር ርቀት መከላከያ ኢንተርሴፕተር፣ ዴቪድ ስሊንግ የተባለ መካከለኛ ርቀት መከላከያ ሚሳኤል እንዲሁም አሮ የተባለ ረጅም ርቀት የሚወነጨፉ አምካኝ ጨረሮችን የሚተፉ ሚሳኤሎች ሲሆኑ ከእስራኤል ወደ ኢራን ከዘለቁት ውስጥ ጃስማን፣ ዳይሬክት አታክ ሙኒሽን፣ ስፓይስ ኤክስ፣ ጂቢዩ፣ ሄልፋየር ባንከር ባስተር፣ ብሉ 109፣ MK-80፣ ዲላህ፣ ስፓይክ፣ ATG-MS የተባሉ ሚሳኤሎችና ክሩዝ ሚሳኤሎች፣ BLU 109፣
DMU GS እንዲሁም ሄርሜስ 450 እና 900 የተባሉ ሰው አልባ ድሮኖች፣ ማራውደር፣ ሄርሜስ 450 የተባሉ ታንኮች፣ ናመር የተባሉ ወታደራዊ መጓጓዣዎችና ካተልፒለር ዲዳ የተባለ ወታደራዊ ቡልዶዘር በቀዳሚነት የተጠቀሱ ናቸው። እስራኤል ከላይ የተጠቀሱትን ዘመናዊ መሳሪያዎች በመጠቀም ጋዛ ላይ ወረራ ከጀመረች ጀምሮ ካወራረደችው ከ300 እስከ 500 ሚሊዮን ዶላር ወጪ በተጨማሪ በኢራን ላይ ለ3 ቀናት በቆየው የጦር ውሎ ብቻ በየቀኑ ያወጣችው ወጪ ከ970 ሚሊዮን ዶላር የሚበልጥ መሆኑን ከእስራኤል መከላከያ ሚኒስቴር የወጣው ሪፖርት ሳያመለክት፣ ከፔንታጎን የወጣው መረጃ ደግሞ በ6 ቀናት የጦር ውሎ 11.3 ቢሊዮን ዶላር ወጪ እንደወጣ፣ በኢራን የአጸፋ እርምጃ የ2 ቢሊዮን ዶላር ኪሳራ እንደደረሰና የአሜሪካ የጦር ክምችት በከፍተኛ መጠን እንዳሽቆለቆለ ይፋ አድርጓል። ኢራንን በተመለከተ በሰላም ጊዜ ለጦርነት ተዘጋጅ እንዲሉ እኛም አውቀናል፣ ጉድጓድ ምሰናል እንዳለችው እንስሳ ድብቅ የኮንክሪት ዋሻ በማዘጋጀት ኢራን ባለፉት 50 ዓመታት ካመረተቻቸውና በጦር ውሎ ከተጠቀመቻቸው ቁልፍ መሳሪያዎች ዋጋዎቻቸውን በሚገልጸው መረጃ መሠረት ሻሂድ 136 ካሚካዜ የተባለው ድሮን የአንዱ ዋጋ ከ$20,000 እስከ $50,000፣ ፋቲህ 110 ደረቅ ነዳጅ የሚጠቀም የአጭር ርቀት ተወንጫፊ ሚሳኤል የአንዱ ዋጋ ከ$100,000 እስከ $2.1 ሚሊዮን፣ ጋድር 110፣ ሲጅል 2 እና ኮራም ሻህር የተባሉ የመካከለኛ ርቀት ተወንጫፊ ሚሳኤል የአንዱ ዋጋ ከ5 ሚሊዮን እስከ $8 ሚሊዮን፣ ፋታህ 1 የተባለ ሃይፐርሶኒክ ሚሳኤል የአንዱ የማምረቻ ወጪ $200,000፣ ሻሂድ 136፣ አባቢል 3፣ ሻሃብ 3፣ ኮራም ሻህር 4 እና አባቢል 3 የተባሉ ድሮኖች፣ ሻሃብ 3 እስከ 1300 ኪሎ ሜትር የሚጓዝ ባለስቲክ ሚሳኤል፣ ካህባር 4 እስከ 1450 ኪሎ ሜትር የሚጓዝ ባለስቲክ ሚሳኤል፣ ሲጅል የተባለ ነዳጅ እያቃጠለ የሚጓዝ ባለስቲክ ሚሳኤል፣ ሶማር የተባለ ረጅም ርቀት የሚጓዝ ክሩዝ ሚሳኤልና አቡ መህዲ የተባለ ጸረ መርከብ ክሩዝ ሚሳኤል መሆናቸውን ከአናዱል የተገኘው መረጃ ያመለክታል። ይህንን የጦር መሳሪያ አሰላለፍ መነሻ በማድረግ ቢቢሲ ኤሲሜትሪክ ዋርፌር ኢኮኖሚክስ 2026 ፐርስፔክቲቭ በሚል ርዕስ ባቀረበው ዘገባ ኢራን በገፍ የምታስወነጭፋቸውን ድሮኖች ለመከላከል ወይም ለማክሸፍ እስራኤል ከምድር ወደ ሰማይ የምትተኩሳቸው አክሻራ የቦምብ አረሮችና መሳሪያዎችን ለማዘጋጀት የምታወጣው ወጪ ለከፍተኛ የኢኮኖሚ ኪሳራ እንድትዳረግ አድርጓታል። ይህንን በማስመልከት በዋቢነት ከተጠቀሱት ውስጥ $50,000 የሚያወጡ ሻሂድ 136 የተባሉ ድሮኖችን በአየር ላይ ለማክሸፍ የሚዘጋጀው ፓትሪዮት ኢንተርሴፕተር ዋጋ ከ2 እስከ $4 ሚሊዮን፣ ታማይር የተባለው ሚሳኤል ከ40,000 እስከ $100,000 በሚደርስ ወጪ የሚዘጋጅ መሆኑ ተገልጿል። ኢራን በአንድ ምሽት ለምታስወነጭፋቸው ድሮኖች እስከ $100 ሚሊዮን ለሚጠጋ ወጪ ሲዳርጋት፣ እስራኤል እነዚህን ድሮኖች በአየር ላይ ለማክሸፍ የምታወጣው ወጪ ደግሞ በ10 እጥፍ የሚበልጥና $1 ቢሊዮን የሚጠጋ ነው። ከዚህ ወጪ በተጨማሪ እስራኤል በጋዛ ላይ በምትፈጽመው ጥቃት በአንድ ሳምንት ከ3 ቢሊዮን በላይ ታወጣለች። እስራኤል በኢራን ላይ ጥቃት ለመሰንዘር ስትነሳ መነሻ አድርጋ ያስቀመጠችው $11 ቢሊዮን ወጪ ባልገመተችው የኢራን ምላሽና ጥቃት በ100 ሚሊዮን ወጪ እንድትዘፈቅ አድርጓታል። በሌላ ወገን ኢራን በተፈጸመባት ጥቃት የደረሰባት ጉዳት ከ145 ቢሊዮን እስከ $400 ቢሊዮን ሊደርስ እንደሚችልና ይህም ጥቃት ያረፈው በኢራን 21 ግዛቶች በወታደራዊ ተቋማት፣ በኃይል ማመንጫዎችና የኑክሌር ጣቢያዎች ላይ ያነጣጠረ መሆኑን ዘገባው ያመለክታል። ይህንን መረጃ በሚያጠናክር መልኩ የኢራን ቃል አቀባይ ፋጢማ ሞህጀራኒ ለሩሲያው ሪያ ኖቮስቲ ዜና አውታር በሰጡት ቃል በአሜሪካና በእስራኤል የቦምብ ጥቃት አገራቸው ወደ $1 ቢሊዮን የሚጠጋ ውድመት እንደደረሰባት ገልጸዋል። ከዚሁ ጋር በማያያዝ
በተባበሩት መንግስታት የኢራን ቋሚ መልእክተኛ አሚር ሰዒድ ኢራቫኒ ከአሜሪካ ጎን ተሰልፈው መጠለያና የመሳሪያ ድጋፍ አድርገዋል ባሏቸው ባህሬን፣ ሳውዲ አረቢያ፣ ኳታርና ዩናይትድ አረብ ኤምሬትስ ለዚህ ለደረሰብን ኪሳራ ማካካሻ ሊከፍሉን ይገባል ማለታቸው ተገልጿል። ለዚህ የካሳ ጥያቄ በተባበሩት መንግስታት የጸጥታው ምክር ቤት የወቅቱ ሰብሳቢ የሆነችው ባህሬን ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ደብዳቤ ጅራፍ ራሱ ገርፎ ራሱ ይጮሃል የሚል ዘይቤ የተላበሰ ካሳ ይገባናል እንጂ ካሳ ልንጠየቅ አይገባም የሚል ነው። ታላቋ የተባለችው አሜሪካ ኢራንን ማንበርከክ ለምን አልሆን አላት የሚለው ጥያቄ ዛሬም እያሟገተ ነው። ኢራን ከአሜሪካ ጋር ልትመጣጠን የምትችል አገር ባልሆነችበት ሁኔታ ዋሽንግተን ለምን እስካሁን ድል ልታደርጋት አልቻለችም? የዓለማችን ግዙፏና ኃያለው አገር በኢኮኖሚ ማዕቀብና በወታደራዊ ድብደባ በደቀቀች አንዲት ደካማ አገር ላይ ለምን የፈለገችውን ማድረግ ተሳናት? ይህንን የአሜሪካና የኢራን ጦርነት በቀላሉ ለመረዳት የጨዋታ ቴዎሪን መጠቀም ይቻላል ይላሉ እኒሁ የጨነቃቸው የአውሮፓ ሊቃውንት። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የዶሮ ጨዋታ ለመጫወት ወስነዋል። ይህም ማን ቀድሞ እንደሚሸሽ የሚፈታተኑበትን አደገኛ እሽቅድምድም ይመስላል። በእንዲህ አይነት ሁኔታዎች ውስጥ የአንድ ወገን ሕልውና በጨዋታ ውጤት ላይ ተመሠረተ ሆኖ የሌላኛው ወገን ስጋት ግን አነስተኛ ከሆነ ሕልውናው አደጋ ላይ የወደቀው ወገን የማሸነፍ ዕድሉ ሰፊ ይሆናል። ለኢራን መንግሥት ሽንፈት ማለት የመገልበጥና የመታረድ ዕድል ማለት ሲሆን፣ ለትራምፕ ግን በማር አላጎ መዝናኛቸው የሚያሳልፉት መጥፎ የሳምንት መጨረሻ ዕረፍት ማለት ብቻ ሊሆን ይችላል። በመሆኑም ኢራናውያን ለምን በዚህ አደገኛ ፍልሚያ ውስጥ እስከ መጨረሻው ለመጋፈጥ እንደመረጡ መረዳት አይከብድም ይላሉ ጸሐፍቱ። ነገር ግን ዩናይትድ ስቴትስ ኢራንን ለመያዝ የተቸገረችበት ምክንያት በትራምፕና አሁን በጀመሩት ያልታሰበበት ጦርነት ብቻ የተወሰነ አይደለም። በኢራን የኢስላማዊ ሥርዓት ሥልጣን ከያዘ ጀምሮ አሜሪካ በአገሪቱ ላይ የምትከተለው ፖሊሲ በሁለት ተቃራኒ ሐሳቦች የተከፈለ ነው። በአንድ በኩል ዋሽንግተን መፍታት የሚፈልጓቸው ጉዳዮች ታጋቾችን ከማስለቀቅ ጀምሮ የኒውክሌር ገደብን እስከ ማስከበር ያሉ ጉዳዮች አሏት። በሌላ በኩል ደግሞ ከኢራን ጋር ከመደራደር ይልቅ ሥርዓቱን መገልበጥ ትፈልጋለች። ለግማሽ ክፍለ ዘመን ያህል በአሜሪካ የውጭ ጉዳይ ፖሊሲ ውስጥ የቆየው ትልቁ ውጥረትም ይኸው ነው። ዋሽንግተን የምትፈልገው የኢራንን የተወሰኑ ፖሊሲዎች መለወጥ ነው ወይስ ኢራንን በራሷ መለወጥ የሚለው መሠረታዊ ጥያቄ የአሜሪካ መሪዎች ዛሬም በቅጡ አልገባቸውም እየተባለ ነው። ዋሽንግተን ከቴህራን ጋር ለድርድር ስትቀመጥ የማይቀረው ነገር ቢኖር መስጠትና መቀበል ነው። በሁለቱም ወገኖች በኩል ቅናሾች ይደረጋሉ። የጠላትነት መንፈስም በተወሰነ መልኩ ይረግባል። ከሁሉ በላይ ግን አሜሪካ ከኢራን ጋር ለድርድር መግባቷ እስላማዊቷን ሪፐብሊክ እንደ ትክክለኛ ተደራዳሪ አካል ዕውቅና መስጠቷንና በዓለም መድረክም ኢራንን እንደምትወክል መቀበሏን ያሳያል። ሆኖም ይህ ተቀባይነት በአንዳንድ የአሜሪካ ቁንጮ ባለሥልጣናት ዘንድ በቀላሉ የሚታይ አይደለም። እነሱ እንደሚሉት እስላማዊቷ ሪፐብሊክ ሕገወጥ ስለሆነች መኖር የለባትም። በመሆኑም ዋሽንግተን ሊኖራት የሚገባው ብቸኛ ፖሊሲ ሥርዓቱን መገልበጥ ብቻ መሆን አለበት ብለው ያምናሉ። ሆኖም ግን ዋሽንግተን የምትፈልጋቸው አንዳንድ ነገሮች ሊገኙ የሚችሉት ከኢራን ብቻ ነው። ለዚህም ነው ፕሬዚዳንት ሮናልድ ሬገን እንኳ በይፋ እያወገዟቸው በሚስጥር ግን ከኢራን መሪዎች ጋር ድርድር ውስጥ ገብተው የተገኙት። ይህ በሁለት ሐሳብ የመወዛወዝ ውጥረት በትራምፕ የኢራን ፖሊሲ ላይ በየቀኑ ይስተዋላል። ድርድር ውስጥ ገብተው ስምምነት ላይ ለመድረስ ተስፋ ሲያሳዩ ቆይተው በመካከሉ ግን ጦርነት ይጀምሩና ኢራናውያን መንግሥታቸውን እንዲገለብጡ ይቀሰቅሳሉ። ከአንድ ሳምንት ባነሰ ጊዜ ውስጥ ደግሞ ተመልሰው ኢራን ጥያቄዎቻቸውን ካከበረች ብሩህ የወደፊት ጊዜ እንደሚጠብቃት ቃል ይገባሉ። የኦባማ አስተዳደር አንድ ምርጫ ላይ መድረስ የቻለ ብቸኛው መንግሥት ነበር። አስተዳደሩም አሜሪካ በኢራን ሌላ መንግሥት ማየትን ብትመርጥም ለብሔራዊ ጥቅሟ ትልቅ ስጋት የሆነውንና እንደ ሶቪየት ኅብረት ሁሉ ከኒውክሌር ጦር መሣሪያ ጋር የተያያዘውን አደጋ ለመቅረፍ ግን ካለው መንግሥት ጋር መነጋገር እንዳለባት ወሰነ። የኢራን የኒውክሌር ስምምነትም የአገሪቱን የውጭ ጉዳይ ፖሊሲ እጅግ አደገኛ ክፍል ከጥቅም ውጭ ለማድረግ የታለመ ጥረት ነበር። በዚያም ተሳክቶለን ነበር። ነገር ግን ለብዙ ቀኝ ዘመሞች ዋጋው ሥርዓቱን ሕጋዊ ማድረግ መስሎ ታያቸው።
በመሆኑም ትራምፕ አሜሪካን ከስምምነቱ አወጡ። ይህም የፕሬዝዳንት ሐሰን ሩሃኒ ተሰሚነት እንዲቀንስና አክራሪ የተባሉት ወደ ቴህራን ሥልጣን እንዲመለሱ ምክንያት ሆነ። እነርሱም የኑክሌር ማበልጸግ ሥራቸውን አፋጠኑ። ይህም ትራምፕን በድጋሚ ስምምነት ማድረግ ወይስ አቋም መያዝ ወደሚለው ወደ ቀደመው አጣብቂኝ መለሳቸው። በአሁኑ ወቅት ትራምፕ ስምምነት ማድረግ እንደሚፈልጉ ግልጽ ነው። ነገር ግን ይህንን ስምምነት ሲያደርጉ እስላማዊቷ ሪፐብሊክ ላለፉት 47 ዓመታት ስትፈልገው የነበረውን ትልቅ ሽልማት ልትጎናጸፍ ችላለች። ይህም እጅግ ጽንፈኛ ከሚባሉት የአሜሪካ ክፍሎች እንኳ ሳይቀር ሙሉ ተቀባይነትን ማግኘት ነው። ለቴህራን ደግሞ ይህ ስኬት ለብዙ ቅናሾች የሚመጥን ታላቅ ድል ነው። ድርድሩ ቀጥሏል። የአሜሪካ አካሄድ እንደማያዋጣቸው የአውሮፓ ሀገራትም በዲፕሎማሲያዊ ቋንቋ እየተነጋገሩ ነው። አሜሪካ ኢራን የኑክሌር ጣቢያዎቿን እስከ 20 ዓመት እንድታቋርጥ የመጠየቅና ምልጃ በሚመስል መልኩ ወደ ቻይና ዘልቀዋል። መጨረሻውን ያሳምርልን። ቸርን ሰንብት።